ሰላም ለእናንተ ይሁን። እንኳን አደረሳችሁ ለአባቶች። ክብር ሁሉ ለኢየሱስ ይሁን። ጌታ የተመሰገነ ይሁን። መጀመሪያ ይሄንን እድል ስላገኘሁ እግዚአብሔር ይባርካችሁ ማለት ፈልጋለሁ። መሪዎችን የእግዚአብሔር ቃል ሲናገር ሳኦል የእስራኤል ንጉስ ነው። ለመጀመሪያ ጊዜ በጣም ልቤን ከነካው አንድ የእግዚአብሔር ቃል ምን ይላል? እንደምታውቁት 40 ቀንና 40 ሌሊት ጎልያድ በጣም ይገዳደራቸው ነበርና ሳኦል በጣም የታወቀ ጦረኛ ነው። ነገር ግን ሁሉም ፈሩ፣ ጀነራሉም ኃያላኖቹም እሱም ፈሩ፣ ተደበቁ። ዳዊት ጎልያድን እጥለዋለሁ የሚል ወሬ ተሰማ ቤተ መንግስት እና ሲሰማ ሳኦል ይምጣና እኔ እድል እሰጠዋለሁ አለ። እኔ ጀግናው አላለም፣ እኔ እያለሁ አላለም። ጀነራሎቼ ኃያላኖቼ እያሉ በፍጹም አይሆንም አይነካም ማን ተደፍሮ አላለም። ይምጣ እኔ እድል እሰጠዋለሁ ሲል እድል በመስጠቱ ምክንያት አንደኛ የእስራኤል ተግዳሮት ወደቀ፣ ሁለተኛ የራሱን ንግስና ቀጠለ። ወገኖቼ ወይ እግዚአብሔር በመካከላችን በልዩ ልዩ ጸጋ የሰጣቸው ሰዎች አሉ። አንድ ላይ በመናገለግልበት ጊዜ የእግዚአብሔር ኪንግደም ማይንድ መንግስቱ ይቀጥላል። ጌታ የተመሰገነ ይሁን። ሁላችን እንቆምና የእግዚአብሔርን ቃል እናነባለን። ዛሬ የምናነበው የእግዚአብሔር ቃል የምንካፈለውም ርዕሱን ለመያዝ በጣም በአምልኮ እግዚአብሔር በመካከላችን ነበረ። እኔም በዚያው ነው የማካፍለው። የቀረበ አምልኮ በዙፋኑ ላለ ለእግዚአብሔር የሚል ነው። ዮሐንስ ራእይ ምዕራፍ 4 ከቁጥር 1 ጀምሮ እስከ 11 ያለውን ቃል አነባለሁ። ሁላችሁ በምትቆጥሩበት ጊዜ በዚህ 11 ቁጥር ውስጥ 14 ጊዜ ዙፋን የሚል ቃል ተጠቅሷል። 14 ጊዜ በዚህ በ11 ቁጥር ውስጥ 7 እና 8 ቁጥር ብቻ ነው የሌለው እንጂ በሌሎች ቁጥር ውስጥ ተጠቅጥቆ 14 ጊዜ ዙፋን ይላል እና በዙፋኑ ላይ የተቀመጠው የሰራዊት ጌታ እግዚአብሔር ነው። ከዚህ የተነሳ አምልኮ ይካሄዳል። ወገኖቼ ወይ ልንገራችሁ፣ ዛሬ ማለዳ በምጸልይበት ጊዜ በእግዚአብሔር ፊት ማለዳ ልብሴን ለባብሼ ሳሎን ውስጥ ሆኜ በምጸልይበት ሰዓት የጌታ መንፈስ እንደዚህ ብሎ ተናገረኝ። ታውቃላችሁ የእግዚአብሔር ቃል ሲናገር ሉቃስ ምዕራፍ 1 ላይ ዘካርያስ ዕጣ ለማጠን ደረሰ ይላልኝ። እንደምታውቁት ለዘመናት ለብዙ ዘመን ጸልዩአልኝ፣ እሱም ጸልዩአል፣ እሷም ጸልያለች። በጣም ብዙ ዘመን ጸልየዋል፣ ልጅ አላገኙም። መጽሐፍ ቅዱስ እሱን ይናገራል። ነገር ግን ልጅ ባያገኙም ከአብያ ወገን ስለነበረ ዕጣ ስለደረሰው ለማጠን ገባ ይላል። ወገኖች ሆይ መጽሐፍ ቅዱስ ሲናገር በብሉይ ኪዳንና በአዲስ ኪዳን መካከል 400 ዓመት የጨለማ ዘመን ነበረ ይላልኝ። ያ የጨለማ ዘመን እንዳለ በጣም ብዙ ሌዋውያን ይገባሉ፣ ያጥናሉ፣ ይወጣሉ። 400 ዓመት ያን ጨለማ ሊገፋው አልቻለም። ነገር ግን ዛሬ አምላኬ ዕጣውን ከሰጠኝ ለማጠን እገባለሁ ብሎ ገባ ይላል። ወገኖች ሆይ ጸሎቱ አልተሰማም፣ ልጅ የለም። ለዘመናት መካከል ማህፀን ደርቋል። በእስራኤል ዘንድ ደግሞ ልጅ አለመውደድ እርግማን ነው። ወገኖች ሆይ ነገሮችን ሁሉ ሰብሮ ገባ ይላል። ወገኖች ሆይ 400 ዓመት ምንም ተሰምቶ አይታወቅም። ነገር ግን ጽናጽኑን በሚያቃጭልበት ጊዜ አንድ ድምፅ የሚል ድምፅ ሰማ። ወገኖች ሆይ ዘወር በሚልበት ጊዜ ያልጠበቀው ገብርኤል ቆሞ ነበር። ወገኖች ሆይ ልንገራችሁ፣ ዛሬ የእግዚአብሔርን ቃል እየተናገርኩ አንዳንዶቻችሁ መርገምታችሁ ይሰበራል፣ አንዳንዶቻችሁ ማህፀናችሁ ይከፈታል። የእግዚአብሔር ቃል ሳይሆን መንፈስ ቅዱስ እንደዛ ብሎኛል። 400 ዓመት ጨለማውን የገፈፈ ገብርኤል መጥቶ ትወልዳለህ፣ የምትወልደው ልጅ ደግሞ ተራ አይደለም፣ በኤልያስ መንፈስ የሚሄድ ነው አለ። ወገኖች ሆይ አንተ አላሰብከውም፣ ረስተው ይሆናል። በእስራኤል ዘንድ በአይሁዳውያን ዘንድ ሲነግረው ረስቶታል፣ ምክንያቱም እሱ ማርጅቷል፣ ሚስቱ ማርጅታለች። ግን እስራኤል በሙሉ ይሁዳ በሙሉ ይጠብቁት የነበረው የመሲሁን ተስፋ ነው። ስለ መሲሁ ተስፋ የነገረው መስሎታል። አይደለም።
አይደለም ትወልዳለህ፣ ወንድ ልጅ ነው ትወልዳለህ ያልኩ ያውም ዮሐንስ ነው። ዮሐንስ ማለት ጸጋ ማለት ነው፣ የእግዚአብሔር ቸርነት ማለት ነው፣ የእግዚአብሔር በጎነት ማለት ነው፣ የእግዚአብሔር ደህንነት ማለት ነው። ወገኖቼ ሆይ ዛሬ እኔ እየሰበኩ በሽታችሁ ይቀልጣል፣ መርገምታችሁ ይሰበራል፣ ማህፀናችሁ ይከፈታል። በጌታ በኢየሱስ ስም እንደዛ ይሆናል። ሰብሰብ ብላችሁ ተቀመጡ። የእግዚአብሔር መንፈስ ባላችሁበት ቦታ ይነካችኋል። እናነባለን። ራእይ ምዕራፍ 4 ቁጥር 1 ጀምሮ እስከ 11 ያለውን ቃል ሳነብ እናንተ ዙፋን የሚለውን ቃል ቁጠሩት 14 ጊዜ። ከዚህ በኋላ አየሁ፣ እነሆ በሰማይ የተከፈተ ደጅ እንደ መለከት ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣ፣ ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ወዲያውም በመንፈስ ነበርኩ፣ እነሆ ዙፋን በሰማይ ቆመዋል፣ በዙፋኑም ላይ ተቀማጭ ነበረ። ተቀምጦም የነበረው በመልኩ የኢያስጴድና የሰርዲዮን ዕንቁ ይመስል ነበረ። በመልኩም መርግድ የመሰለ ቀስተ ደመና በዙፋኑም ዙሪያ ነበረ። በዙፋኑም ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። ከዙፋኑም መብረቅና ድምፅ ነጎድጓድ ይወጣ ነበር። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑ ፊት ቢሪሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሉባቸው 4 እንስሶች ነበሩ። ፊተኛው እንስሳ አንበሳ ይመስል ነበረ። ሁለተኛውም እንስሳ ጥጃ ይመስል ነበር። ሶስተኛውም እንስሳ እንደ ሰው ፊት ነበረ። አራተኛውም እንስሳ የሚበር ንስር ይመስል ነበረ። 4ቱም እንስሶች እያንዳንዳቸው 6 ክንፍ አላቸው። በዙሪያቸውና በውስጣቸው ዓይኖች ሞልተውባቸው ቅዱስ 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 የነበረና ያለ የሚመጣ ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንስሶቹም በዙሪያው በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእግዚአብሔር ክብር ውዳሴ ምስጋና በሰጡ ጊዜ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፈቃድህም ሆነዋል ተፈጥረውማልና ክብር፣ ውዳሴ፣ ኃይል ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ለዚህ ጌታ አንድ ጊዜ እልልታና ጭብጨባ። እጆቻችንን ከፍ አድርገን እንጸልያለን። በጌታ በኢየሱስ ስም እጆቻችሁን አንሱ። ቀኝ እጆቻችሁን የእግዚአብሔር ቃል ሲናገር የተቀደሱ እጆቻቸውን አንስተው እንዲጸልዩ ይፈቅዳለሁ ይላል። ቀኝ እጆቻችሁን አንሱ። በጌታ በኢየሱስ ክርስቶስ ስም ይሄንን የእግዚአብሔር ቤት ይሄንን ጉባኤ የእግዚአብሔር ሕልውና ሞልቶታልና በጌታ በኢየሱስ ስም እያንዳንዱ ሁሉ ጌታ ሆይ በመንፈስ የተነካ እንዲሆን እጸልያለሁ። ሜላሃ ካታሰተረበ ሸከተረበ ሃዲጋስ 21 ቀን ያዘገየ የዳንኤልን ጸሎት በመጀመሪያው ቀን እንደተሰማ ጌታ እግዚአብሔር ሆይ ጸልየው ለዘመናት ሰማያታቸውን የዘጋ የክፉ ኃይል ሁሉ የረገፈ ይሁን። በኢየሱስ ስም የረገፈ ይሁን። በናዝሬቱ በኢየሱስ ስም አዛለው ይርገፍ። እግዚአብሔር ሆይ በመካከላችን ስለሆንክ ተመስገን። ድንቅና ተአምራት ስለሚሆን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። በእግዚአብሔር ሕልውና አረፍ በሉ። ይሄ እንግዲህ ዮሐንስ ራእይ በጣም ውስብስብ ከሆኑ መጽሐፎች አንደበት ቢኖረው የሚናገር አብዛኛው አማኞች አያነቡኝም ብሎ ከሚናገረው መጽሐፍ መካከል አንዱ የዮሐንስ ራእይ ነው። ሕዝቅኤልን ማን ያነባል? ዳንኤልንስ ማን ያነባል? ምክንያቱም በጣም ውስብስብ፣ በጣም ወገኖች ሆይ ለመግለጥ የሚከብድ ይመስላል። ነገር ግን በጣም ቀላል መጽሐፍ ነው። መጽሐፉ ዮሐንስ ራእይ ምዕራፍ 1 ላይ እንደሚናገር የክርስቶስ ደብዳቤ ነው። በጣም ብዙ ሰጣ ገባ ያለበት መጽሐፍ ነው። በአማኙና በአላማኙ መካከል በጣም ውዝግብ ያለበት መጽሐፍ ነው። ወገኖች ሆይ 22 ምዕራፎች አሉት። 404 ቁጥሮች አሉት። 9825 ቃላቶች አሉት። ይገርማችኋል። ምዕራፍ 1 ቁጥር 3 ላይ ስታነቡ ግን በጣም የሚገርም ነው። አሁን
ይህን የትንቢት መጽሐፍ የሚያነብ ይህን የትንቢት መጽሐፍ የሚሰማ ይህን የትንቢት መጽሐፍ የሚተገብር የተባረከ ነው ይላል። ወገኖች ሆይ ዛሬ በዚህ ቦታ እንኳን ስላነበብነው የተባረክነን፣ እየሰማን ስላለን የተባረክነን፣ ስንወጣ እንተገብረዋለን። ብፁዓንን ጌታ የተመሰገነ ይሁን። ቁጥር 3 እንደዛ ይላልኝ፣ ብፁዓን ናቸው ይላል ይህን የትንቢቱን መጽሐፍ የሚያነቡ ይላል። ጸሐፊው ዮሐንስ እንደሆነ ምዕራፍ 1 ቁጥር 1 ላይ ታገኙታላችሁ። ወገኖች ሆይ ተቀባዮቹ ደግሞ አሁን ቱርክ የምንላት በሰባቱ አብያተ ክርስቲያናት የተከበበች በኢሲያ መካከል ያሉ ሰባቱ አብያተ ክርስቲያናት ናቸው። ወገኖች ሆይ የተጻፈው ከ96 እስከ 100 ዓመተ ምህረት እንደሆነ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ጸሐፊው በመከራ ውስጥ ሆኖ ያ ብርቅዬና ድንቅዬ ታሞ አርጅቶ በኤፌሶን ቤተክርስቲያን ሽማግሌ ሆኖ እየባረከ ታሞ የሞተው ዮሐንስ ነው። ሌሎቹ ሁሉ በመስዋዕት ሲያልቁ፣ በመጋዝ ሲሰነጠቁ፣ በፈላ ዘይት ሲቀቀሉ፣ በብዙዎቹ በድንጋይ ተወግረው ሲሞቱ፣ ወገኖች ሆይ እኛም እንኳን አንድ ዕጣ ደርሶናል። ማቴዎስ ኢትዮጵያ ውስጥ ነው በድንጋይ ተቀጥቅጦ የተገደለው። ዮሐንስ ግን አርጅቶ ነው ወገኖች ሆይ እየባረከ ያ ምስኪን በፍጥሞ ደሴት በፈላ ዘይት ተቀቅሎ አልሞት ሲላቸው ወስጠው ብቻውን ደሴት ውስጥ የጣሉት ኢየሱስ ክርስቶስ ተገለጠና እንደገና ትቀጥላለህ አለው። ወገኖች ሆይ ዛሬ ጠላት የፈለገ ነገር ቢላችሁ ይኸው ነግራችኋለሁ፣ በጌታ በኢየሱስ ስም ትቀጥላላችሁ። በጌታ በኢየሱስ ስም ለዲያብሎስ መርዶ ይሁን፣ ትቀጥላላችሁ። መርዶ ለዲያብሎስ ይሁን፣ ትቀጥላላችሁ። ጌታ የተመሰለ ትቀጥላለህ አለው እንደገና። ሃሌሉያ። ይሄ መጽሐፍ የሚፈታው በጣም ውስብስብ ነው። ነገር ግን ይሄ ዮሐንስ ራእይ የሚፈታው በሕዝቅኤልና በዳንኤል አንዳንድ ጊዜም በኢሳይያስ ነው የሚፈታው። መጽሐፍ ቅዱስ በጣም ደስ የሚለኝ ነገር ምንድነው? ራሱን መፍታት የሚችል መጽሐፍ ነው። ሌላ እርዳታ አይፈልግም። ታውቃላችሁ የኔ ቤተሰቦች ሙስሊሞች ናቸው። ቁርአን ቀርቻለሁ። አንዱ ክፍል ከሌላው ክፍል ጋር ይጋጫል። 40 ሰዎች በተለያየ ዓመት በብዙ ዘመናት የተለያየ ዘመን ጽፈውትኝ መጽሐፍ ቅዱስ ግን አንድ ነው፣ አይጋጭም። የሙስሊሞች መሪ አህመድ ዲዳት የተባለ በጣም የታወቀ ጸሐፊ ነው። መጽሐፍ ቅዱስ 500 ስህተት አለበት አለ። መጽሐፍ ቅዱስ ስህተት የለበትም። በጣም ከሚገርማችሁ ነገር ደግሞ ዮሐንስ ራእይ በጣም ተመሳስሎ ውጣ ውረዱን ጠብቆ የተጻፈ መጽሐፍ ነው። በምዕራፍና በቁጥር እንኳን አልተሳሳተም። ወገኖች ሆይ ወደ ዳንኤል መጽሐፍ በምንሄድበት ጊዜ የምዕራፍና የቁጥር መዛነፍ አለው። ዮሐንስ ራእይ ግን አንዱ ቃል ከአንዱ ቃል ጋር አብሮ የሚሄድ ነው። ምዕራፍ 4ን ካነበባችሁ በኋላ መልሱን ምዕራፍ 5 ላይ ታገኙታላችሁ። ምዕራፍ 5ን ካነበባችሁ በኋላ መልሱን ምዕራፍ 6 ላይ ነው የምታገኙት። ይሄንን የጻፈው ብርቅዬውና ድንቅዬው ሐዋርያ ነው። ልክ ዮሐንስ ራእይ ምዕራፍ 1 ቁጥር 3 ላይ ስታነቡ እግዚአብሔር በዘመናት መካከል ለባሪያዎቹ የሚሆነውን ያሳውቀው ዘንድ ደብዳቤውን ለኢየሱስ ሰጠው ይላል። ደብዳቤው የክርስቶስ ደብዳቤ ነው። ኢየሱስ ተቀበለና ደግሞ ለገብርኤል ሰጠው ይላል። ገብርኤል ደግሞ ለዮሐንስ ሰጠው ይላል። ዮሐንስ ደግሞ ለሰባቱ አብያተ ክርስቲያናት አደረሰ ይላል። ደብዳቤው የማን ነው? ደብዳቤውማ የክርስቶስ ደብዳቤ ነው። ለባሪያዎቹ ምን እንደሆነ ያሳውቅ ዘንድ ይላል። ታዲያ በጣም የሚገርማችሁ ነገር ይሄ ደብዳቤ ለሰባቱ አብያተ ክርስቲያናት ነው የተጻፈው። ነገር ግን ስማቸውን ሲጠቅስ ሰባቱ መቅረዝ ብሎ ይጠቅሳቸዋል። ሰባቱ መቅረዝ ማለት ሰባቱ አብያተ ክርስቲያናት ማለት ነው። ከዛ ደግሞ ሰባቱ ምን ብሎ ይጠቅሳል? ሰባቱ መላእክት ይላቸዋል። ሰባቱ የሰባቱ ቤተ ክርስቲያን መጋቢዎች ማለት ነው። ከየት አመጣው? ምዕራፍ 1 ቁጥር 20 ይሄንኑ ነው መልሱን ይናገራል። መጽሐፉ ቁልጭ ያለ መጽሐፍ ነው። ጌታ የተመሰገነ ይሁን። መጽሐፉ ቁልፉ ቁልፉ ምዕራፍ 1 ቁጥር 19 ነው። ያየኸውን ይላል ቁጥር 1 ማለት ነው። ሊቀ ካህኑ ኢየሱስ በትረ መንግስቱን የንግስና ልብሱን ለብሶ ወገኖች ሆይ በአስፈሪ ሁኔታ ያየኸውን እሱ ነው። እየሆነ ያለውን ሲል ደግሞ በምዕራፍ 2 እና በምዕራፍ 3 ስለ ሰባቱ አብያተ ክርስቲያናት ነው። ከዚያስ ወደፊት የሚሆነውን ሲል ከምዕራፍ 6 እስከ 22 ያለውን ነው። በሶስት ቃል የተከፈለ ነገር ግን በደንብ አድርገን ስንከፍለው መጽሐፉ ለ6 ነው የሚከፈለው። ምዕራፍ 1 ብቻውን ራሱን የቻለ ነው። ያየኸውን ኢየሱስ ነጭ ልብስ ለብሶ በወርቅ መታጠቂያ ተጣጥቆ ነጩ ልብሱ ወገኖች ሆይ ጸጉሩ እንደበረዶ ነጭ ሆኖ የጋለና ስግሩ አድርጎ በሚያስፈራ ሁኔታ የተገለጠው ምዕራፍ 1 ብቻውን። ምዕራፍ 2 ደግሞ ስለ ቤተ ክርስቲያን ስለ ሰባቱ አብያተ ክርስቲያናት የሚናገረው ነው። 4 እና 5
ዮሐንስ ተነጥቆ ይሄዳል። ሰማይ ላይ አምልኮ ወርሺፕ ይካሄዳል ወገኖች ሆይ። ምዕራፍ 6 ተነስቶ እስከ ምዕራፍ 19 ቁጥር 11 ድረስ ደግሞ ስለ ታላቁ መከራ ነው። ምክንያቱም ምዕራፍ 19 ቁጥር 11 ላይ ኢየሱስ ክርስቶስ ቤተክርስቲያንን ይዟት ይመጣል። ለሺህ ዓመት በዳዊት መንግስት በዙፋኑ ላይ ይቀመጣል። ስድስተኛው ስለ ዘላለም ሕይወት ምዕራፍ 21 እና ምዕራፍ 22 ነው። መጽሐፍ ቅዱሳችን በዮሐንስ ራእይ መዘጋቱ እንዴት ደስ ይለኛል መሰላችሁ? ምክንያቱም በይሁዳ ዘግቶት ቢሆን ኑሮ መጽሐፋችን እንዴት የሚያሳዝን መጽሐፍ ይሆን ነበረ። እናንተ አረፋ የምትደፍቁ ድቅድቅ ጨለማዎች፣ እናንተ የፍቅር ጠላቶች፣ ክፎችና ጨካኞች ብሎ መጽሐፍ ቅዱሱ ቢዘጋው ኑሮ መጽሐፍ ቅዱሳችን የሚያሳዝን ይሆን ነበረ። ነገር ግን ዮሐንስ ራእይ ምን ብሎ ዘጋው? ማራናታ ብሎ ዘጋው። ጌታ የተመሰገነ ይሁን። ማራናታ ብሎ ነው የዘጋው። ሃሌሉያ የስ መጽሐፍ ቅዱሳችን ድንቅ መጽሐፍ ነው። መጽሐፉ 3 ነገር ነው ይዞ የተዘጋው። አንደኛ የወርሺፕ መጽሐፍ ነው፣ የአምልኮ መጽሐፍ ነው። በጣም ብዙዎቻችን እንፈራዋለን፣ ግን የመዝሙር የአምልኮ መጽሐፍ ነው። በየምዕራፉ የአምልኮ መጽሐፍ ነው። ሁለተኛ የጦርነት መጽሐፍ ነው። በጉ ከሐሰተኛው ክርስቶስ ጋር ከዲያብሎስ ጋር ይዋጋል። ነገር ግን በበጉ ድል ማድረግ ይደመደማል። በበጉ ድል ማድረግ ይደመደማል። ሃሌሉያ። ሶስተኛ 100% የትንቢት መጽሐፍ ነው። በአዲስ ኪዳናችን 100% የትንቢት መጽሐፍ ዮሐንስ ራእይ ነው። ሌሎቹ የወንጌላት መጽሐፍ ለምሳሌ ማርቆስ የተወሰነ ነው። ማቴዎስ ምዕራፍ 24 ነው የተወሰኑ ትንቢቶች ነው ያለው። ዮሐንስ ራእይ ግን 100% ሙሉ የትንቢት መጽሐፍ ነው። ለምን ተጻፈ? የተጻፈበት ምክንያት የእግዚአብሔር ዘላለማዊ ፕሮግራምን ለማሳየት ነው። ሁለተኛ በመከራ ያሉ ቅዱሳንን በእነሱ ጊዜ በዚህ በመጀመሪያው ክፍለ ዘመን በጣም ሊቆጠር የማይቻል የመከራ ጊዜ ነበር። ሶስተኛ ክርስቲያኖችን ለማንቃት ነው። በተለይ በዚህ በአንደኛው ክፍለ ዘመን እነ ሐዋርያ ጳውሎስና እነ ጴጥሮስ በነበሩበት ዘመን 2 ጨካኝ መንግስቶች ነግሰው ነበረ፣ ኔሮና ዶሚሽያን የሚባሉ። ኔሮ ማለት ሐዋርያው ጳውሎስን አንገቱን በጥሶ የጣለው፣ ጴጥሮስን ዘግዝቆ የሰቀለው ማለት ነው። ዶሚሽያን ማለት ደግሞ ዮሐንስን በፈላ ዘይት የቀቀለው፣ አልሞት ሲል ወስዶ ፍጥሞ ደሴት ለብቻው ተሰቃይቶ ይሙት ያለው ነው። እነዚህ ነገስታቶች ከ40,000 የሚሆኑ በላይ የሚሆኑ ክርስቲያኖችን ገለዋል፣ መስዋዕት አድርገዋቸዋል፣ ቀጥቅጠዋቸዋል፣ በእሳት አቃጥለዋቸዋል፣ እንደ ጧፍ አንድደዋቸዋል። በዚህ ዘመን ላይ ነው የመጽሐፍ የተጻፈው እና ክርስቲያኖችን አይዟችሁ ተስፋ አለ ሊል ነው የተጻፈው። ዛሬም ተስፋ አለ ወገኖች ሆይ። ጠላት የፈለገውን ነገር ይበል፣ ሰይጣን የፈለገውን ነገር ይበል፣ ኢየሱስ ይመጣል። ያንቺ ኢየሱስ ይነግሳል። የዘላለም አምላክ ሕያው ነው። ሃሌሉያ። ታዲያ የመጽሐፍ ግን በጣም የሚያሳዝነው ጠላት የበዛበት መጽሐፍ ነው። በምድራችን ላይ በክርስትናው ዓለም በተለይ በፕሮቴስታንቱ ዓለም በጣም ብዙ ስለ እግዚአብሔር ቃል የተናገሩ ታላላቅ ተሐድሶችን ያመጡ ይህንን መጽሐፍ አይቀበሉትም ነበር። ለምሳሌ ጆን ዌክሊፍ፣ ጆን ኖክ፣ ማርቲን ሉተር፣ ጆን ዌስሊ፣ ጆናታን ኤድዋርድ፣ ጆናታን ዋይትፊልድ፣ ቻርልስ ፊኒ፣ ቻርልስ ስፐርጀን፣ ማርቲው ሄንሪ የሚባሉ እነዚህ ሰዎች የምታውቋቸው ናቸው። ብዙዎቻችሁ መጽሐፎቻቸውን አንብባችኋል። ዮሐንስ ራእይ ለካቶሊክ ቤተክርስቲያን የተጻፈ ነው ብለው ያምኑ ነበር፣ ይገፉት ነበር፣ አይቀበሉትም ነበር። እነዚህ እኮ በክርስትናው እኛ ለቆም ነው አብዛኛውን መጽሐፎቻቸውን አንብበን እንደ ዶክትሪን የምንጠቀምባቸው ብዙዎች ነን። እነዚህ ሰዎች ዮሐንስ ራእይን አብዛኞቹ አይቀበሉትም ነበር። ወገኖቼ የራእይን መጽሐፍን አንብቦ ዓለም ማምለክ አይቻልም፣ ማልቀስ አይቻልም፣ መቆዘም አይቻልም፣ መሰበር አይቻልም። ልክ ዮሐንስ ራእይን ስታነቡ ኢየሱስ ከትንሣኤ እንደተነሳ ልክ ከትንሣኤ ነው የምትነሱትኝ። ስለምትፈሩት አታነቡትም እንጂ ብታነቡት ወገኖች ሆይ እንዴት ድንቅና አስደናቂ መጽሐፍ ነው። ዮሐንስ ራእይም ሆነ አዲስ ኪዳን የተጻፈው በግሪክ ነው። ግሪክን የሚያውቁ ሰዎች ሲናገሩ ስለ ዮሐንስ ራእይ አስደናቂ ነገር ነው። ጆን ካልቪን የአዲስ ኪዳን መጽሐፎችን አብዛኞቹን በሙሉ ተርጉሟቸዋል። ዮሐንስ ራእይን ግን አልተረጉምም አለ። እሱ ብቻ አይደለም፣ ኦልድሪች ዝዊንግሊ የሚባል የስዊዘርላንዳዊ ሰው ነው። ምን አለ እሱ ደግሞ የራእይ መጽሐፍ ከመጽሐፍ ቅዱስ ውስጥ መጠቃለል የለበትም፣ መግባት የለበትም አለ።
ማርኮኒ የተባለው ጭራሽ ይሄ የፍርድ መጽሐፍ ነው አለና ዮሐንስ ራእይን ብቻውን ቀዶ አወጣው። መጽሐፍ ቅዱስን ቀዶ አወጣው። ወገኖች ሆይ ማርቲን ሉተር ሁላችን እናውቀዋለን፣ የተሐድሶ መሪ። ተሐድሶ ካመጣ ከ3 ዓመት በኋላ ከዮሐንስ ራእይ መጽሐፍ አንብቦም ሰብኮም አያውቅም። ትንቢታዊ መጽሐፍ ነው ብዬም አላምንም፣ ሐዋርያዊ መልእክት አለው ብዬም አላምንም የሚል ነበረ። ይሄ መጽሐፍ በጣም ብዙ መከራ የበዛበት መጽሐፍ ነው። በጣም ብዙ ብናገር ደስ ይለኝ ነበር። ወደ ዋናው ምዕራፍ 4 ቁጥር 1 ከዚህ በኋላ ይላል። ከየት በኋላ? ከቤተ ክርስቲያን ዘመን በኋላ። ከቤተ ክርስቲያን ዘመን በኋላ አንድ የፊተኛው መለከት ድምፅ ሰማሁ ይላልኝ። ከቤተ ክርስቲያን ዘመን በኋላ ልክ ሰማይ ተከፈተ ይላል። ሰማይ ተከፈተና አንድ የፊተኛ መለከት ድምፅ ሰማሁ ይላል። መለከት ዘሁልቁ ምዕራፍ 10 ቁጥር 1 እስከ 10 በመታነቡበት ጊዜ እግዚአብሔር ለሙሴ ምን አለው? ከብር 2 መለከቶችን አጥፍጥፍ ስራልኝና ህዝቡን ወደ ጉባኤው ጥራልኝ። ከጠራ በኋላ በሌላኛው መለከት ደግሞ ትነፋና መሪዎችን ትጠራና ለጦርነት ህዝቡ እንዲንቀሳቀስ በእነዚህ በ2 መለከቶች ታደርግልኛለህ ይለዋል። ለዮሐንስም ሰማይ ተከፈተ የኋለኛው መለከት ይላል። ለምንድን ነው የኋለኛው መለከት? ምዕራፍ 1 ቁጥር 10 ላይ ይሄ መለከት መጥቶ ተናግሮታል። ምዕራፍ 1 ቁጥር 10 ላይ ዮሐንስ በጣም ፊቱን ወደዚህ ዙሮ ከኋላው አንድ ነገር ይሰማል። ከባድ ድምፅ ይሰማል። ከዛ በኋላ አንድ ሊቀ ካህን ነጭ ልብስ ለብሶ ደረቱን በወርቅ መታጠቂያ ታጥቆ ከአፉ እንደ ብዙ ውኆች ድምፅ እየወጣ ጸጉሩ እንደ በረዶ ነጭ ሆኖ ወገኖች ሆይ የእውነት መታጠቂያ ታጥቆ እንደ ጋለ ናስ የሚሆን ጫማ አድርጎ በሚገርም ክብር አንድ ድምፅ ይሰማል። እና የሰማሁት የመለከት ድምፅ ነው ይላል። እና ያንን የመለከት ድምፅ ለማየት ልክ ዘወር ስል የጠበቀው መለከት ነው። ዘወር ብሎ ሲመለከት ግን በመለከት ድምፅ ለካ የናዝሬቱ ኢየሱስ ነው የተገለጠው። ያ የናዝሬቱ ኢየሱስ ነው። አሁንም በፊተኛው መለከት ድምፅ ሰማይ ተከፈተና እንደገና ተናገረው። ምን ይለዋል? ና ወደዚህ ውጣ አለው ይላል። ወገኖች ሆይ ወይ ኢየሱስ ክርስቶስ ይመጣል ወይ እኛ እንሄዳለን። ልንገራችሁ፣ ይሄንን ዘመን ሳስብማ ኢየሱስ ክርስቶስ በደጅ እንደሆነ ይታሰበኛል። ወገኖች ሆይ ዓለም አርጅታለች፣ አይታያችሁም? አርጅታለች፣ ነጭ አውጥታለች። ነገሩ ሁሉ ጨለማ እየሆነ ነው። በፊት አንዳንድ ሀገሮች ሲቸገሩ አንዳንድ ሀገሮች ይረዷቸው ነበረ። አሁን አንዱ ሀገር እንኳን አንዱን ሀገር ሊረዳው አልቻለም። ወገኖች ሆይ እያንዳንዳቸው በከባድ ጨለማ ውስጥ ነው ያሉት። ወገኖች ሆይ ኢየሱስ ክርስቶስ ሊመጣ በደጅ ነው። ወገኖች ሆይ እንሄዳለን። ና አለው። እስከ አሁን መሬት ላይ ሆነ ነበር እየዘገብክ የነበርከው። አሁን ግን ትመጣና ላይ አንተ ቤተ ክርስቲያንን ወክለህ ትነጠቅና ትመጣና ከላይ ልክ ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደተናገረ በስጋ ይሁን በመንፈስ እንዴት እንደሆነ አላውቅም፣ ነገር ግን እስከ 3ኛ ሰማይ ሄጄ ነበር እንዳለ ዮሐንስ በስጋ ይሁን በመንፈስ ነገር ግን ቤተ ክርስቲያንን ወክሎ ሄደ፣ ተነጠቀ። ሰማይ ላይ ሆኖ መዘገብ ጀመረ። ወገኖች ሆይ ቁጥር 2 በመንፈስ ነበርኩ ይላል። ቁጥር 2 ያ ሁሉ መከራ እየወረደበት ዮሐንስ በመንፈስ ነበረ። ዮሐንስ ማለት እንደነገርኳችሁ በፈላ ዘይት ተቀቅሏል። በብዙ መከራ ውስጥ ነው፣ አርጅቷል። በዚህ ሰዓት ኦልሞስት ወደ 96-97 ዓመት ሆኖታል። ቁጭ ብሎ አይደለም ፍጥሞ ደሴት የተቀመጠው። ምናልባት ወደ ኢትዮጵያ ሄዳችሁ አዲስ አበባ አካባቢ ወደ ኮተቤ አካባቢ የካዕባ ድንጋይ የሚባል ጥቁር ድንጋይ አለ። በዚያን ጊዜ አብዛኛው ከተማዎች ይሰሩ የነበረው በእንደዚህ አይነት ድንጋዮች ስለነበሩ ዮሐንስ እዛ ከተጣለ በኋላ ድንጋይ እየቀጠቀጠ እየፈቀፈቀ ይውል ነበር። ያ ምስኪን ሽማግሌ መከራውን ያይ ነበር። እሱ ብቻ አይደለም፣ ይገረፋል፣ ይቀጠቀጣል፣ ይደበደባል። በዚያ መከራ ውስጥ ሆኖ ግን በምን ነበርኩ ይላል? በመንፈስ ነበርኩ። እኛ ትንሽ ነገር ጎደለን ብለን አገር ይቃጠል እንላለን። እኛ ትንሽ ነገር እንትን ሲል ነገሩ ሁሉ ከጥቅም ውጭ ከስርዓት ውጭ ይሆናል።
ዮሐንስ ግን በመንፈስ ነበርኩ ይላል። በመንፈስ ስለነበረ ሰማይ ተከፈተለት። በመንፈስ ለሚሆኑ ሰዎች ችግራቸውን አልፈው ሐዘናቸውን አልፈው የሚገጥማቸውን ነገር አልፈው በመንፈስ ለሚሆኑ ሰዎች ሰማይ ይከፈታል። ወገኖች የእግዚአብሔርን ቃል ስትሰሙ ለጠቅላላ ዕውቀት አትስሙ፣ ለሕይወት ስሙ። ወገኖች ሆይ ዛሬ የእግዚአብሔርን ቃል እየተናገርኩ ነግሬያችኋለሁ። በሽታችሁ ይቀልጣል፣ ህመማችሁ ይነሳል። እግዚአብሔር ሥርዓትን ሁሉ ጥሶ ታሪክ ይቀይራል። በዘካርያስ መካከል እግዚአብሔር ጣልቃ እንደገባ በቃሉና በመንፈሱ መካከል እግዚአብሔር ጣልቃ ይገባል። ሰማይ ተከፈተ። ከዚያስ ልክ ሰማይ ተከፈተና ዙፋን አየሁ አለ። ይሄ ሰው ዙፋን ተመለከተ። በዙፋኑ ላይ ደግሞ የተቀመጠ ነገር ነበረ። እግዚአብሔር መንፈስ ስለሆነ ሰው አልተመለከተም፣ የሆነ ነገር አላየም። ያየው ሁለት የከበሩ ድንጋዮችን ተመለከተ ይላል። ኢያስጴድና ሰርዲኖን የሚባሉ ሁለት ድንጋዮችን አየ ይላል። ኢያስጴድና ሰርዲኖን ማለት ወደ ብሉይ ኪዳን ሄዳችሁ ስትመለከቱ ሊቀ ካህኑ በፊቱና በጀርባው ሆኖ ወገኖች የእስራኤልን ነገድ ስድስቱን ነገድ በጀርባው አድርጎ 12ቱን ያዕቆብ ልጆች በእነዚህ በከበሩ ድንጋዮች ስማቸው ተጽፏል። የሮቤልና የቢንያም ስም በሰርዲኖንና በኢያስጴድ ነው ስማቸው የተጻፈው። ምንድናቸው እነዚህ ድንጋዮች? እነዚህ ድንጋዮች ለብቻ ስታያቸው ኃይለኛ ብርሃን አላቸው፣ ሻይን ያደርጋሉ፣ ከፍተኛ ብርሃን ይዘዋል። ሁለቱ ደግሞ አንድ ላይ ሲሆኑ ከባድ ብርሃን ነው ያለው። ዙፋን አይቷል፣ ዙፋኑ ላይ ግን ሰው አላየም። ያየው ኃይለኛ ብርሃን ነው ያየው። ምክንያቱም እግዚአብሔር ምንድነው? መንፈስ ነው። በአስደናቂ ብርሃን ውስጥ ይኖራል ተብሎ እንደተጻፈ ያየው ዙፋኑ ላይ የሰራዊት ጌታ እግዚአብሔርን ነው ያየው። ግን ሰው አልነበረም፣ ብርሃን ነው የተመለከተው። ሁለቱ ድንጋዮች ሲዋሃዱ ኃይለኛ ብርሃን ሻይን ያደርጋሉ፣ ኃይለኛ ብርሃን ያወጣሉ። የሰራዊት ጌታ እግዚአብሔርን አይቷል። እግዚአብሔርን ማየት ይሁንላችሁ። በጌታ በኢየሱስ ስም እግዚአብሔርን ማየት ይሁንላችሁ። ያን ፈሪውን ያን ጴጥሮስ ደካማውን የእግዚአብሔር መንፈስ ሲመጣ የሮምን መንግስት እንዳንቀጠቀጠ ያ የእግዚአብሔር መንፈስ በእናንተ ላይ ሲመጣ እግዚአብሔርን ስታዩ እንደሌላ ሁላችሁ ትለወጣላችሁ። ወገኖች ሆይ ዙፋን አየ። በዙፋኑ ላይ ተቀማጭ አለ። የሰራዊት ጌታ እግዚአብሔር ነው። በዙፋኑ ዙሪያ ደግሞ አንድ መርግድ የሚባል ሌላ የከበረ ዕንቁ ደግሞ ተመለከተ። ዘፍጥረት ምዕራፍ 9 ላይ እግዚአብሔር ከዚህ በኋላ ትውልድን በውሃ አላጠፋም ብሎ ቃል ኪዳን አደረገ። ዙፋን ተመልክቷል። እንዳይሞት ሲንቀጠቀጥ ምህረቱን አስባለሁ። አትሞትም፣ አይተኛል፣ ይሄ የምህረት ኪዳን ነው አለው። ወገኖች ሆይ እግዚአብሔርን አይቶ ኢሳይያስ ሞታለሁ ሲል አይዞ አትሞትም እንዳለው ለዮሐንስም ያ ዘፍጥረት 9 ላይ የተነገረውን ኪዳን አስብ፣ አትሞትም አይዞ የሚል በዙፋኑ ዙሪያ ደግሞ ምን ተመለከተ? መርግድ የሚባለውን ቀስተ ደመና ተመለከተ ይላል። ዛሬም የእግዚአብሔር ቸርነት፣ ዛሬም የእግዚአብሔር በጎነት፣ ዛሬም የእግዚአብሔር ርህራሄ እያንዳንዳችሁን ይረዳችኋል። ወድቀሻል ያነሳሻል፣ ታመሻል ይፈውስሻል፣ አዝነሻል እንደገና ትነሻለሽ። እንደገና የትንሣኤ መንፈስ ይገባባችኋል። እግዚአብሔር ከዘላለም በዘመናት መካከል ሩህሩህና ደግ ቸር አምላክ ነው። ማንም በጽድቁ የቆመ የለም። ሃሌሉያ። ቁጥር 4 ዙፋኖችን ደግሞ ሌላ 24 ዙፋኖች በዙፋኑ ዙሪያ ተመለከትኩኝ። የእግዚአብሔር ዙፋን አለ። እንደገና በዙፋኑ ዙሪያ 24 ዙፋኖች ተመለከትኩ ይላል። ለምንድን ነው 50 ያልሆኑት ዙፋኖቹ? ለምንድን ነው 60 ያልሆኑት? ለምን 24 ሆኑ? ወገኖች የእግዚአብሔር ሥርዓትን የሚጠብቅ አምላክ ነው። አንደኛ ዜና ምዕራፍ 24 ቁጥር 7 እስከ 18 በመታነቡበት ጊዜ የሌዊ ነገድ የአሮን 24 ቤተሰቦች ነው ያሉት። ዋናዎቹ ጀነራሎቹ፣ የበላዮቹ፣ መሪዎቹ 24 ናቸው። ሌዋውያን ግን በጣም ብዙ ሺህ ናቸው። መቅደሱ አንድ ስለሆነ ሁሉ በአንድ ጊዜ ማገልገል አይችሉም። ስለዚህ ምንድነው እነዛ በጣም ብዙ ሌዋውያን በ24ቱ ስር ውስጥ ሆነው ነው የሚያገለግሉት። 24 የሆኑበት ምክንያት እግዚአብሔር ከብሉይ ኪዳን ሕጉን ሥርዓቱን ጠብቆ 24 ዙፋን ተመለከትኩ። በዙፋኑ ላይ ግን ደግሞ ሽማግሌዎች ተቀምጠው ነጭ ልብስ ለብሰው ነበር፣ አክሊል አድርገው ነበር ይላል።
አንዳንዶቹ ይሄንን ምን ይላሉ? የብሉይ ኪዳን 12ቱ የእስራኤል ነገድና 12ቱ የበጉ ሐር አይደሉም። አንዳንዶቹ መላእክታን ናቸው። መላእክታንም አይደሉም። መላእክታን ነጭ ልብስ ለብሰው፣ መላእክታን አክሊል አድርገው፣ መላእክታን በዙፋን ላይ ተቀምጠው አይተናቸው አናውቅም። እነሱ ስራ ላይ ናቸው። ታዲያ እነማን ናቸው? ወገኖች ሆይ ነጭ ልብስ የጽድቅ ምልክት ነው። ራሱ መጽሐፉን ሲፈታ ምዕራፍ 3 ቁጥር 1 የሰርዴስ ቤተክርስቲያን 3 አባላት ነበሯት። የሞተችዋ ቤተክርስቲያን ሊሞቱ ያሉና በጽድቅ ነጭ ልብስ ለብሰው ራሳቸውን ከክርስቶስ ጋር የሚጠብቁ ይላል። ወገኖች ሆይ የብሉይና የአዲስ ኪዳን አማኞች ናቸው። ቤተክርስቲያን ናት። ምክንያቱም ይሄ ክፍል የሚናገረው ስለ መጨረሻው ዘመን ነው። ጎትተን ወደ ብሉይ ኪዳን ልንወስደው አንችልም። ሁለተኛ ያደረጉት አክሊል እስጢፋኖስ የሚባለውን አክሊል ነው። የድል አክሊል ነው። ጳውሎስ የተናገረው ሩጫውን ጨርሻለሁ የጽድቅ አክሊል ተዘጋጅቶልኛል እንዳለ ድል አድርገው አሸንፈው የሄዱ አማኞች ናቸው። አማኞች ቤተክርስቲያን ናት። ወገኖች ሆይ 24 ሽማግሌዎች ነበሩ። ታች ስራቸውን ሲነግሩ በደንብ ታገኙታላችሁ። ከዚያ በዙፋኑ ዙሪያ ደግሞ መብረቅና ነጎድጓድ ወጣ ይላል። ምንድነው ይሄ? የትም የብሉይ ኪዳንን መጽሐፍ አንብቡ፣ የትም የአዲስ ኪዳንን መጽሐፍ አንብቡ፣ እግዚአብሔር በተገኘበት ቦታ ሁሉ እንደዚህ አይነት ድምፅ አለ። የእግዚአብሔር ሕልውና ባለበት ቦታ ሁሉ እንዲህ አይነት ድምፅ አለ። ለምሳሌ አንዱን ልጥቀስላችሁ። ዘጸአት ምዕራፍ 19 ላይ እግዚአብሔር በተራራው ላይ ወረደ ይላል። ልክ በተራራው ላይ ሲወርድ ተራራው ይጭስና ይነድ፣ ይፈርስ፣ ይንቀጠቀጥ ጀመር ይላል። እግዚአብሔር ባለበት ቦታ፣ እግዚአብሔር በተገኘበት ቦታ ማንም ችሎ ሊቆም አይችልም። መብረቅና ድምፅ ነጎድጓድ ወጣ ይላል። ሃሌሉያ! ክብር ለኢየሱስ ይሁን። ሲቀጥል 7 መብራቶች በዙፋኑ ዙሪያ ነበሩ፣ 7 መናፍስቶች ነበሩ ይላል። የሚያሳየው መጽሐፉ ሥላሴን በደንብ ቁልጭ አድርጎ የሚናገረው ስለ መንፈስ ቅዱስ ነው የሚናገረው። 7ቱ መብራቶች ይልና 7ቱ የእግዚአብሔር መናፍስቶች ይላል። 7 መንፈስ አለ አይደለም የሚለው። 7 የሚለው ቃል በዮሐንስ ራእይ 54 ጊዜ ተጽፏል። ፍጹም የሆነ ቁጥር ማለት ነው። ታዲያ ይሄ ምን ማለት ነው በምንልበት ጊዜ ፍጹም የሆነውን የመንፈስ ቅዱስን ስራ ነው የሚናገረው። በምን እንፍታው? የምንፈታውማ በኢሳይያስ ምዕራፍ 11 ቁጥር 1 ጀምሮ ስታነቡት የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የኃይል መንፈስ፣ እግዚአብሔርን የመፍራት መንፈስ እያለ 7 የመንፈስ ቅዱስ ፍጹም የሆኑ አሰራሮችን ይናገራል። የመንፈስ ቅዱስን የሚናገር ክፍል ነው። ቁጥር 6 በዙፋኑ ፊት ብርጭቆ የመሰለ ባህር ተመለከትኩ ይላል። ምን ሆኖ ነው ወገኖች? አባቶቻችን እግዚአብሔር ሲገለጥ ቃላቸው ጥቂት ነው፣ ቃላቸው ትንሽ ነው፣ ሊገልጡት አይችሉም። መስታወት የሚመስል፣ ብርሌ የሚመስል፣ ውሃ የሚመስል፣ እንትን የሚመስል ከማለት ውጭ እግዚአብሔርን መግለጥ አይችሉም። ዮሐንስ የእግዚአብሔርን ክብር ነው ያየው፣ ግን እንዴት አድርጎ ይግለጠው? እንዴት አድርጎ ይግለጠው? እንዴት አድርጋችሁ ትገልጡታላችሁ? እና ባህር የመሰለ ብርጭቆ ወለል ተመለከትኩ ይላል። የእግዚአብሔር ቃል ቁልጭ አድርጎ አስቀምጦታል ይሄ ምን ማለት እንደሆነ። ዘጸአት ምዕራፍ 24 ቁጥር 9 ላይ ጊዜ እንዳልወስድ እኮ ነው የማላነብላችሁ። ዘጸአት ምዕራፍ 24 ቁጥር 9 ላይ ሙሴ፣ አሮን፣ ናዳብና አብድዩ የእስራኤል ሽማግሌዎች እግዚአብሔርን ተመለከቱ ይላል። በእግሩ ስር ደግሞ የሚያብለጨልጭ ሰምጴር የመሰለ ወለል ክብር ተመለከቱ ይላል። የእግዚአብሔር ክብር በጌታ በኢየሱስ ስም ይምጣላችሁ። በቤታችሁ ይምጣላችሁ፣ በመኝታችሁ ይምጣላችሁ፣ በመንገድ ይምጣላችሁ። የእግዚአብሔር ክብር ይገናኛችሁ። ወገኖች ሆይ አንዲት ሴት እሰማለሁ። አንዲት ሴት፣ በጣም ብዙዎቻችሁ ስለ ልጆቻችሁ ታለቅሳላችሁ። አንዲት ሴት ግን እሰማለሁ ድምፅ። አንዲት ሴት እግዚአብሔር ሆይ ልጅ የሰጠኸኝ እንደዚህ ሊሆን ነው ወይ? ወዴት ልሸሽገው? ወዴት ልደብቀው? ጌታ ሆይ እባክህን እግዚአብሔር አምላክ ሆይ የልጅን ነገር እንዴት አደርጋለሁ እያልሽ የምታለቅሻለሽ የሰራዊት ጌታ እግዚአብሔር እንደዚህ ይላል። እግዚአብሔር እንደዚህ ይልሻል። ልክ ሐዋርያ ጳውሎስን ሐዋርያት ፈርተው ተደብቀው ተሸሽገው ተቀምጠው ባሉ ሰዓት ማን ይደፍረዋል? ወንጌል ለሱ ማን ይመሰክራል? ለአናንያ ሲናገረው እንደዚህ አለ። አረ ጌታ ወይ እንዴት ይሄን ወደዚህ ሰው ሂድ ትለኛለህ? አታውቀውም ወይ? ገዳይ ነው አለ። እኔ ተገናኝቼዋለሁ አለ። ይህን ሰው ሊመሰክርለት አይችልም፣ አንቺም አትችይም። ነገር ግን ልክ እንደ ጳውሎስ እኔ ራሴ እገናኘዋለሁ ይልሻል።
እኔ ራሴ እገናኘዋለሁ፣ መንገዱ ላይ እቆማለሁ ይልሻል ጌታ። መንገዱ ላይ እቆማለሁ፣ እገናኘዋለሁ፣ እንባሽን አብሳለሁ፣ መልካም ነገር በቤትሽ ይሆናል ይልሻል ጌታ። ሀካታሰተረበሽ ወገኖች ሆይ ቁጥር 6 አይደል? ከዛ ክብሩን ካየ በኋላ 4 እንስሶች ተመለከትኩ ይላል። ዙሪያውን ሁሉ አይን የሞሉባቸው 4 እንስሶች 10 ደቂቃ አለኝ። 4 እንስሶች ተመለከትኩ ይላል። እነዚህ 4 እንስሶች ምንድናቸው? ዙሪያቸውን አይን ሞልቶባቸዋል። አንድ ታላቅ የእግዚአብሔር ሰው ኮሜንተሪ ሲጽፍ እንስሳዎች ብሎ ከተናገረ በኋላ ሁሉም እንስሳዎች እያሉ ተረጎሟቸው። መጽሐፍ ቅዱስ በሕዝቅኤልና በዳንኤል እንደሚፈታ ዮሐንስ ራእይ ነግሬያችኋለሁ። ሕዝቅኤል ምዕራፍ 1 ቁጥር 5፣ ሕዝቅኤል ምዕራፍ 10 ቁጥር 15 እና እስከ 20 ድረስ ስታነቡት እነዚህ 4ቱ እንስሳዎች በኮቦር ወንዝ ያየኋቸው እንስሳዎች ናቸው። ትኩር ብዬ ስመለከታቸው ግን እንስሳዎች አልነበሩም፣ ኪሩቤሎች ናቸው ይላል። መላእክታን ናቸው ይላል። አይን የሞሉባቸው መላእክታን ኪሩቤሎች ነበሩ ይላል። ኢሳይያስ ምዕራፍ 6 ያረጋግጥልናል። ምን ይላል? ሱራፌልና ኪሩቤል ምን አድርገውት ነበረ? መቅደሱን ሞልተውት ነበረ። የእግዚአብሔር ክብር መጥቶ ነበር። እግዚአብሔር በሚመለክበት ሰዓት ወገኖች ሆይ በመላእክታን ዘንድ የስልጣን ተዋረድ አለ። ያም የስልጣን ተዋረድ የመጀመሪያው ጀነራል፣ የመጀመሪያው ኃላፊ ሚካኤል ነው። ሁለተኛው ኢታማጆር ገብርኤል ነው። ከዛ በኋላ ግን ኪሩቤል፣ ሱራፌልና ሊቆጠሩ የማይችሉ መላእክት ብሎ ነው የሚጠራቸው። ሃሌሉያ። ስለዚህ እነዚህ እንስሳዎች አይደሉም፣ አውሬ አይደሉም፣ ቢስትስም አይደሉም፣ መላእክታን ናቸው። ለምን? እንደዛ ሲሆን ስራቸውን ይናገራል። እነዚህ 4ቱ የተገለጡት እንስሳዎች አንደኛው አንበሳ ይመስላል፣ ሁለተኛው ጥጃ ይመስላል፣ ሶስተኛው ሰው ይመስላል፣ አራተኛው ንስር ይመስላል። አንዳንድ መላምቶች አሉ። አንዳንድ መላምቶች ሰዎች ሲናገሩ እግዚአብሔር በክብሩ በተገለጠ ጊዜ ጠቅላላ የዓለምን ፍጥረት አንድ ላይ አድርጎ አስቀምጦ ነው። አንበሳ የአራዊት ሁሉ መሪ በመሆን በመተካት ነው። ሰው ደግሞ የሰው ሁሉ መሪ ሆኖ በመተካት ነው። ከዛስ ንስር ደግሞ የሰማይ አዕዋፍ ሆኖ በመተካት ነው። ጥጃ ደግሞ የቤት እንስሳ በመሆን በመተካት ነው። እነዚህ ነው አይደሉም። አንዳንዶቹ እኔ የዛሬ 30 ዓመት ነው ጌታን የተቀበልኩትኝ 4 ወንጌላት ናቸው እነዚህ 4ቱ እንስሳዎች ይላሉ። ያሉበት ምክንያት አለ። የዛሬ 30 ዓመት መጽሐፍ ቅዱስ 4 ወንጌል በሚጻፍበት ጊዜ አስታውሳለሁ። ማቴዎስ ለብቻው ይታተም ነበር እና ከበሩ እላዩ ላይ ከበሩ የአንበሳ ስዕል ነበረው። ምናልባት አንዶቻችሁ ካስታወሳችሁ የአንበሳ ስዕል ነበረው። ማርቆስ በሚጻፍበት ጊዜ ከላዩ ላይ የበሬ አገልጋይነቱን የሚገልጥ ከበሩ የበሬ ነበረ። ሉቃስ በሚጻፍበት ጊዜ የሰው ነበረ። ምክንያቱም ራሱ ኢየሱስ ራሱን የሰው ልጅ እያለ ይጠቅስ ስለነበረ የሰው ምስል ነበር። ዮሐንስ ወንጌል በሚጻፍበት ጊዜ እላዩ ላይ የንስር ምልክት ነበር። ከዚህ የተነሳ 4ቱ ወንጌሎች ናቸው ይላሉ። አይደሉም። ምክንያቱም ቀጥሎ ያለው ስራቸውን ይናገራል። እነሱ እንዳለ ኪሩቤሎች ናቸው፣ መላእክታን ናቸው። እነዚህ መላእክታን ስራቸው ወገኖች ሆይ እንዴት እንደሚያደርጉ ተመልከቱ። ቁጥር 8 እና 9 ተመልከቱ። የሚያደርጉትን 6 ክንፍ አላቸው፣ በዙሪያቸውም አይን ሞልቶባቸው ነበረ እነዚህ 4ቱ ኪሩቤሎች። ከዛስ ምን ያደርጋሉ? ቅዱስ ዝቅ ብለው ቀና ይላሉ። እንደገና ቅዱስ ዝቅ ብለው ቀና ይላሉ። እንደገና ቅዱስ ዝቅ ብለው ቀና ይሉና የነበርክና ያለህ የምትመጣ ሁሉን የምትገዛ ጌታ አምላካችን ይላሉ። እነማን? እነዚህ መላእክታን ቅዱስ ይላሉ ይላል። ለእግዚአብሔር ይሰግዳሉ። ወገኖች ሆይ የመላእክታን ስራ እሱ ነው። ዛሬ መዝሙር ብትለምዱ ጥሩ ነው። ላይኛው ስብከት የለም፣ ነብይ የለም፣ የእግዚአብሔር ቃል የለም፣ ባይብል ስተዲ የለም። ወርሺፕ ነው ወገኖች ሆይ፣ ወርሺፕ ነው። መጽሐፍ ቅዱስ ሲናገር እግዚአብሔር ልንገራችሁ ወገኖች ሆይ ነህምያ ምዕራፍ 8 ላይ እግዚአብሔር ተመለከ፣ እግዚአብሔር ደስ አለው፣ እግዚአብሔር ደስ በሚለው ጊዜ ኃይሉን ለቀቀው ይላልኝ። እናንተ በምታመልኩበት ጊዜ በቤታችሁ ሰላም ይሆናል። በምታመልኩበት ጊዜ ፈውስ ይሆናል። ለሚያጉረመርሙ ሰዎች እግዚአብሔር ፈራጅ አለ ነው እንጂ የሚለው ወገኖች ሆይ እግዚአብሔር ይባርካል አይልም። መላእክታን ቅዱስ 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 አሉ።
9 እና 10 11 24ቱ ሽማግሌዎች ተቀበሏቸው ይላል። 24ቱ ሽማግሌዎች እነዚህ አራቱ መላእክታን ወድቀው ቅዱስ አንተ ቅዱስ ነህ፣ አንተ ልዑል ነህ፣ አንተ ገዢ ነህ፣ ያለህ ነህ፣ የነበርክ ነህ፣ የምትመጣ ነህ፣ ሁሉን የምትገዛ ነህ እያሉ ሲሰግዱ 24ቱ ሽማግሌዎች ደህንነት ያገኘነው ባንተ፣ ዙፋን ያገኘነው ባንተ፣ አክሊል ያገኘነው ባንተ፣ ጽድቅ ያገኘነው ባንተ፣ እናንተ እየተመለክ እንዴት እኛ እንቀመጣለን አሉና አክሊላቸውን አውርደው መሬት ስር አስቀመጡ። አክሊላቸውን መሬት ላይ አስቀመጡና ወገኖች ሆይ እንዴት ነው ያሉትኝ? እናንብበው እስቲ የመጨረሻውን 10 እና 11 አንብበን እንጸልያለን። እንዴት እንዳሉ ተመልከቱ። 24ቱ ሽማግሌዎች ከአራቱ ኪሩቤሎች ተቀበሉና በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ምን አሉ? ጌታችን አምላካችን አንተ ሁሉን ምን ብለሃል? ፈጥረሃል። አንተ የሁሉ ፈጣሪ ነህ። መፍጠር ብቻ አይደለም፣ ከፈጠርካቸው በኋላ እንደገና በፈቃድ ታስተዳድራቸዋለህ። ዓለማትን ሁሉ ከፈጠርክ በኋላ ዝም ብለህ አትተዋቸውም። ምን ታደርጋቸዋለህ? ታስተዳድራቸዋለህ። እንኳን አንቺን እንኳን አንተን ዓለምን የሚያስተዳድር አባት እኮ ነው ያለህ። እንዴት በሐዘን ውስጥ ትወድቃለህ? እንዴት በስብራት ውስጥ ትወድቃለሽ? እህቴ ሆይ የሰራዊት ጌታ እግዚአብሔር ያንቺ አባት እኮ ነው። እንዴት አትመካም? እንዴት አትመኪም? ከዚህ በላይ ምን ያድርጋችሁ እግዚአብሔር? ከዚህ በላይ ምን ያድርጋችሁ? ምን ይስጣችሁ? ምን ይሁንላችሁ? ልጁን ኢየሱስ ክርስቶስን ከመስጠት የበለጠ ምን ይስጣችሁ? ሮሜ ምዕራፍ 8 ላይ ሲናገር ልጁን ኢየሱስ ክርስቶስን የሰጠን ሌላውንም እንዴት አተርፏል። እግዚአብሔር ምቀኛ ቢሆን ኑሮ ኢየሱስን አይሰጠንም ነበር። አንድ ልጁን ሰጥቶ ለአንቺ ምን ይቸግረዋል? ለአንቺ ምን ይቸግረዋል? እንቁጠረው እንደ ወገኖች ሆይ ሁሉ ነገር ጳውሎስ ሲጠራው ትራሽ ነው አለ፣ ቆሻሻ ነው አለ። እንግሊዘኛው ደንግ ይለዋል። ታውቃላችሁ ሁሉ ነገር ኢየሱስ ክርስቶስን ሰጥቷችኋል። ዛሬ የኔ ጌታ አመሰግንሃለሁ አንተ ክብሬ ነህ ስትይ ክብር የሆነው ኢየሱስ ወደ ቤትሽ እንደገና ይመጣል። እንደገና ወደ ትዳርሽ ይመጣል። እንደገና እንባሽን ያብሰዋል። ምን አሉ ሲዘምሩ? አንተ አምላካችን ነህ፣ ሁሉን ፈጥረሃል። እንደገና መፍጠር ብቻ አይደለም ታስተዳድራቸዋለህ። ያንቺ አባት እኮ ነው ዓለምን የሚያስተዳድረው። ያንቺ አባት እኮ ነው ሀገርን ሁሉ የሚገዛው። ያንቺ አባት እኮ ነው ወገኖች ሆይ እግዚአብሔር የሰራዊት ጌታ እግዚአብሔር አሁን በከፍተኛ ሁኔታ ዓለም በመናወጥ ላይ ናት። በተለይ በእስራኤልና በአረቦች መካከል ከፍተኛ የሆነ የፈለገ ነገር ይሁን ዓለምን በስርዓት እግዚአብሔር እየመራት ነው። ወደሚፈልግበት መንገድ ራሱ እየመራት ነው። ከእግዚአብሔር ውጪ አልችል ብሎ አንድ የሚያፈነግጥ ነገር የለም። ዛሬ ዜና ስሰማ ምናልባት ሌላቻችሁም ሰምታችሁ ይሆናል። ከኢራን ይተኮስ የነበረውን ሚሳኤል አሜሪካን፣ እንግሊዝና ፈረንሳይ ከላይ የሚወረወረውን ቀስት እንኳን ከነሱ እያመለጠ እስራኤልን ይመታት ነበር ይላል። ውሸት ይሁን እውነት ባናቅም እንደዛ የሚል ዜና ሰምተናል። ከሀያላን ሀገሮች ብዙ ነገር ያመልጣል። ከእግዚአብሔር ግን የሚያመልጥ ነገር የለም። ከአባትሽ የሚያመልጥ ነገር የለም። ከአባትህ የሚያመልጥ ነገር የለም። እንደዛ የሚባል ነገር የለም። መጽሐፍ ቅዱስ ሲናገር እርሱ ተናግሯልና ሆኑ፣ እርሱ አዘዘ ጸኑ ይላል። አባትሽ ይናገራል ይሆናል። አትሞችም ይላል ይሆናል። ትሄዳለህ ይላል ትሄዳለህ። ትንቀሳቀሳለህ ይላል ትንቀሳቀሳለህ። የሞት አዋጅ የወጣ ስንት የተሻረለት ስንት አይተናል። አንተ ፈጥረሃል ካለ በኋላ ተመልከቱ፣ ክብር፣ ውዳሴ፣ ኃይል ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን አኖሩ ይላል። ሁላችንም ተነስተን ለሰራዊት ጌታ ለእግዚአብሔር እልልታና ጭብጨባ፣ የማይቋረጥ እልልታና ጭብጨባ። ሃሌሉያ ሃሌሉያ ሃሌሉያ።
በጌታ በኢየሱስ ስም ሰማይ ይከፈትላችሁ። የተዘጋባችሁ ሰማይ ይከፈትላችሁ። የተዘጋባችሁ ሰማይ ይከፈትላችሁ። የተያዘባችሁ ጸሎት ይመለስላችሁ። ቀንበራችሁ ይሰበር፣ እስራታችሁ ይፈታ፣ ነፃ ውጡ፣ ተፈወሱ። በጌታ በኢየሱስ ስም ኃይል ይሁንላችሁ። የእግዚአብሔር በጎነት ወደ ቤታችሁ ይግባ። በእልልታና በጭብጨባ እግዚአብሔር እናመሰግናለን። ሃሌሉያ።